አብረን የምንካፈልበት የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 13 ነው። ዛሬ በተወሰነ እናያለን። እግዚአብሔር ቢፈቅድ ቀጣዩን ደግሞ ሳምንት እንመለከታለን። ክፍሉን ላንብበውና አብረን እንካፈላለን። እንዲህ ይላል። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚህም አይነት ዝሙት በአሕዛብስ እንኳ የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራልና እናንተም ታበያችኋል። ይልቅስ እንድታዝኑ አይገባችሁምን? ይህን ሥራ የሠራው ከመካከላችሁ ይወገድ። እኔ ምንም እንኳ በሥጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለ ሆኜ ይህንን እንደዚህ በሠራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለሥጋ ጥፋት ለሰይጣን እንዲሰጥ ፍርዴ ነው። መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ። ፋሲካችን ክርስቶስ ታርዷልና፣ ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በፍርሃትና በግፍ እርሾም አይደለም። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፌላችኋለሁ። በጠቅላላው የዚህን ዓለም ሴሰኞችን ወይንም ገንዘብ የሚመኙትን ነጣቂዎችን ወይም ጣዖትን የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉ አንዱ ሴሰኛ ወይም ገንዘብ የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ስካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉን ከመካከላችሁ አውጡት ይላል። እዚህ ክፍል ላይ ሐዋርያ ጳውሎስ ጠንከር ያለ ነገር ነው የሚናገረው። የሰጠውት ርዕስ አሮጌውን እርሾ አስወግዱ የሚል ነው። አሮጌውን እርሾ አስወግዱት የሚል ነው። እንደምታውቁ መጽሐፍ ቅዱስ ውስጥ ወደ 12 ጊዜ እርሾ የሚለው ቃል ተጠቅሷል። ወደ ሁለት ቦታ ከእግዚአብሔር መንግስት ጋር ተያይዞ የተጠቀሰበትን ሁኔታ እናያለን። ማቴዎስ 13:33 እና ሉቃስ 13:20 እስከ 21 ላይ የእግዚአብሔር መንግስት በጥቂት እርሾ ተመስሏል። አሁን የምንካፈልበት ምዕራፍ 5 ላይ የምናየው በተለየ መንገድ ነው። ወደ 9 ጊዜ ያህል የተጠቀሰው ግን እርሾ በክፋት ምሳሌ፣ በርኩሰት ምሳሌ፣ በአመጽ ምሳሌ ነው። ስለዚህ ሐዋርያ ጳውሎስም በዚህ ክፍል የሚጠቅሰው እርሾ ብሎ የሚጠቅሰው ጥቂቱ እርሾ ብዙ ሊጥን ያቦካል የሚለው ከእርኩሰት ጋር የተያያዘ ነው። አዲሱ መደበኛ ትርጉም ላይ ሲናገር ከዚህ እርኩሰት ብሎ ነው የሚያነሳው። ስለዚህ ዛሬ የምንካፈለው እርሾ በዚህ ክፍል የተጠቀሰው እርሾ የዝሙት ኃጢአት ነው። እንግዲህ ጳውሎስ ክፍሉን ሄዳችሁ ስትመለከቱ በነገሩ እጅግ እንደደነገጠ ታያላችሁ። ከንግግሩ ይህንን ትረዳላችሁ። በጣም በቆሮንቶስ ቤተክርስቲያን የተፈጠረው ኃጢአት ወይንም የተሰራው ኃጢአት በጣም አስደንጋጭ፣ ጆሮን ጭው የሚያደርግ እንደነበረ ታያላችሁ። ሐዋርያ ጳውሎስም በጣም ይህንን በሰማ ጊዜ ደንግጧል እና ከታመነ ምንጭ
በዚያች ቤተክርስቲያን ውስጥ ያለውን እርኩሰት ወይንም ደግሞ ዝሙት ሲሰማ በጣም ድንጋጤ ሲወድቅበት ታያላችሁ። እርሱን ያስደነገጠው ኃጢአት መሰራቱ ብቻ አይደለም፣ በዚያች ቤተክርስቲያን እርኩሰት መኖሩ ብቻ ሳይሆን ይህንን እርኩሰት ይህንን ኃጢአት እየተመለከቱ ህዝቡ ሁሉ ዝም ብሏል። መሪዎችም አገልጋዮችም ይህንን ጉዳይ በዝምታ ይመለከቱት ነበር። ከተሰራው ኃጢአት በላይ የተሰራውን ኃጢአት ወይንም ደግሞ ይህንን እርኩሰት ተመልክተው ዝምታን መምረጣቸው፣ ችላ ማለታቸው ሐዋርያ ጳውሎስን አስደንግጧል። ማለት ቅዱስ በሆነችው የክርስቶስ ቤተክርስቲያን ውስጥ በውጭ እንኳን የማይሰማ የማይታይ በጣም ነውርና አስጸያፊ የሆነው ነገር ቅዱስ በሆነችው ቤተክርስቲያን ውስጥ ይሄ ነገር መታየቱ ሐዋርያ ጳውሎስን እጅግ አስደንግጦታል። ይሄ ሁኔታ ደግሞ በዚያች ቤተክርስቲያን የተፈጠረው ነገር ለወንጌል እንቅፋት እንደሆነ በማያምኑ ዘንድ እንኳን የክርስቶስ አካል የሆነችን ቤተክርስቲያን እንዴት እንዳሳደፋት፣ እንዴት እንዳስነወራት፣ እንዴት እንዳረከሳት ትመለከታላችሁ። እና ይህንን ጉድ ተሸክመው እንዴት ታግሰው እንዳሉ ሐዋርያ ጳውሎስ በጣም በድንጋጤ አንስቶ ይናገራል። እና ተቀምጠዋል። ይሄ ነገር ሆኖ በቤተክርስቲያን ውስጥ ያሉ ምዕመናኖች ምንም ነገር እንዳልተፈጠረ ምንም እንዳልሆነ ይወጣሉ፣ ይገባሉ እና ዝም ብሎ ጉዳዩን ይመለከታሉ። ትንሽ ነገር ላንሳላችሁ። ይሄ ዝሙት ተብሎ የተተረጎመው የግሪኩ ቃል ፖርኒያ ከሚለው የመጣ ቃል ነው። ይሄ ፖርኒያ የሚለው ቃል የግሪኩ ቃል የትኛውም ከእግዚአብሔር ቃል ውጪ ወይንም በእግዚአብሔር ቃል ያልተፈቀደ የትኛውም ወሲባዊ ግንኙነቶችን ሁሉ የሚያጠቃልል ቃል ነው። ይሄ ፖርኒያ የሚለው የትኛውም ያልተፈቀደ መጽሐፍ ቅዱስ የማይደግፈው ወሲባዊ ግንኙነትን በሙሉ ያጠቃልላል። እንግዲህ እዚህ ክፍል ላይ የምትመለከቱት ከብዙ አይነት እርኩስ ከሆኑ ወሲባዊ ግንኙነቶች ደግሞ በጣም የወጣ ለየት ያለ በአሕዛብ መካከል እንኳን ያልታየ በጣም አጸያፊ የሆነ እርኩሰት በዛች ቤተክርስቲያን ውስጥ ታያላችሁ። እንግዲህ ከጋብቻ በፊት የሚደረግ ወሲባዊ ግንኙነት ኃጢአት ነው። በጋብቻ ውስጥ እያሉም ደግሞ ከጋብቻቸው ውጪ ከሌላ ሰው ጋር ወሲባዊ ግንኙነት የሚያደርጉም ሰዎች ኃጢአትን ነው የሚፈጽሙ። ሴትም ከሴት ጋር ወንድም ከወንድ ጋር የሚደረጉ ወሲባዊ ግንኙነቶች ሁሉ ኃጢአቶች ናቸው። አልፎም በጣም ከእንስሳም ጋር ሰዎች ወሲባዊ ግንኙነት ያደርጋሉ። እነዚህ ነገሮች በሙሉ እርኩሰቶች ናቸው፣ ኃጢአት ናቸው። በእግዚአብሔር ቤት በቤተ ክርስቲያን ውስጥ ሊሰሙ ሊታዩ የማይገባቸው ናቸው። በዚህ ክፍል ግን የምንመለከተው ከነዚህ ሁሉ የተለየ አይነት ዝሙትን ነው የምትመለከቱት። በዚህ ክፍል የምናየው ከአባቱ ሚስት ጋር ወይንም ደግሞ ከእንጀራ እናቱ ጋር ወሲባዊ ግንኙነት የሚያደርግ ወንድም ወይንም ሰው ነው። ስለሱ ነው አንስቶ የሚናገረው። ክፍሉን ሄዳችሁ ስትመለከቱ ስለዚያች ሴት አያነሳም። ቤተክርስቲያን ግድ ብሏት ደግሞ እርምጃ መውሰድ ማረምም የምትችለው በስሯ ያለውን ይሄ አማኝ የሆነ ሰው ነው ይሄንን ጉዳይ እየፈጸመ ያለው። ስለዚህ አባቱን በጣም ዘግናኝ ነው፣ ጆሮ ጭው የሚያደርግ ነው። አንዳንድ ጊዜ አንዳንድ ነገሮችን ሳናውቅ እየተለማመድን እንሄዳለን። ከብዙ ዓመታት በፊት ምን ደነግጥባቸው ነገሮች፣ ጆሮአችንን በጣም ጭው የሚያደርጉ ነገሮች፣ ነውር የምንላቸው ነገሮች፣ በጣም አጸያፊ ናቸው የምንላቸው ነገሮች በጊዜ ሂደት ቀስ እያልን እየሰማን ስንሄድ እንደ ኖርማል እንደ ትክክለኛ ነገር እየታየ ይኬዳል። አሁን ብዙ ነገሮች እንደ ኖርማል ነገር በቃ ተለምዷል። ስንሰማ አንደነግጥም። ሐዋርያ ጳውሎስ ግን በጣም ደንግጧል ይሄንን ነገር በሰማ ጊዜ። በቆሮንቶስ ቤተክርስቲያን እንዲህ አይነት አስነዋሪ ነገር መፈጸሙን በሰማ ጊዜ በጣም ልቡ አዝኗል፣ በጣም ደንግጧል።
ስለዚህ ከአባቱ ሚስት ጋር ከእንጀራ እናቱ ጋር ወሲባዊ ግንኙነት የሚያደርግ ወይንም ደግሞ በጋብቻ ውስጥ ያለ አንድ ወንድም አለ። ስለ እርሱ ነው የሚናገረው። እንግዲህ ይህንን ድርጊት የፈጸመውን ሰው ስሙን አይጠቅስም። እዛ ላይ ሄዳችሁ ስትመለከቱ ከአባቱ ሚስት ጋር ወሲባዊ ግንኙነት እንደሚፈጽም ወይንም ጋብቻ እንደፈጸመ ነው የሚናገረው እንጂ ስሙ ማን እንደሆነ ኤኬሌ ብሎ አይጠቅስም። ያ ግለሰብ ግን በዚያች ቤተክርስቲያን ውስጥ ያለ ግለሰብ ነው። ይሄ አይነቱ ኃጢያት ወይንም ይሄን አይነቱ እርኩሰት በብሉይ ኪዳንም ሄዳችሁ ስትመለከቱ ዘሌዋውያን 18 ከ7 እስከ 8 ማየት ትችላላችሁ። ዘሌዋውያን 20:11 ላይ ማየት ትችላላችሁ። ዘዳግም 22:30 የተለያዩ ክፍሎች ላይ ተጠቅሷል። በጣም ከባድ ቅጣት ከባድ ፍርድ የሚያሰጥ እንዲያውም ተወግሮ ይገደል የሚል ፍርድ ያለበት አይነት በደልና ኃጢያት ነው በዚች ቤተክርስቲያን ውስጥ እየታየ ያለውና በጣም አስደንጋጭ ነው። አሳዛኝ ነው። ጆሮ ጭው የሚያደርግ ነገር ነው። በእግዚአብሔር ፊት እንዲጮህ እንዲያለቅሱ የሚያደርግ ነገር ነው። ሆኖም ግን ህዝቡ ዝም ብሎ ይህንን ጉዳይ ተቀብሎ ችላ ብሎ ተቀምጧል። በቤተ ክርስቲያን ውስጥ ያሉ አገልጋዮች ሊሆኑ ይችላሉ፣ ህዝቡ ሊሆን ይችላል። ይሄ ጉዳይ ዝም ብሎ እንዲያውም ታቢያቸዋል ይላል። ሌላም ክፍል ላይ ሄዳችሁ ስትመለከቱ እንዲህ አይነት አስነዋሪ ነገር እንዲህ አይነት እርኩሰት በመካከላችሁ እያለ እናንተ ግን እንደማንኛውም ትክክለኛ ነገር አብራችሁ ትወጣላችሁ፣ ትገባላችሁ፣ ዝም ብላችሁ ትመለከታላችሁ ብሎ ነው ሐዋርያ ጳውሎስ የሚናገረው። እና ምንም አይነት እርምጃ አልተወሰደም በዚህ ሰው ላይ እና ዝም ብለው ተቀምጠው በቤተ ክርስቲያን ውስጥ አሉ። ለምን ይሆን ይሄንን ነገር ችላ ያሉት? ዝም ብሎ የተቀመጡት ለምን ይሆን? አንዳንድ ጻፊዎች እንደዚህ ይላሉ። ሐዋርያው ጳውሎስ በጣም ስለ ጸጋ አብዝቶ ብዙ ቦታ አስተምሯል። የዳነው በጸጋ ነው፣ በክርስቶስ ኢየሱስ ቤዛነት ነው፣ በእኛ ስራ አይደለም የዳነው። ያ ማለት ግን የምንኖረውም በጸጋ ነው። እና አንዳንድ ጊዜ እንዲህ አይነት አስተሳሰቦች አስተምሮች በተዛነፈ መንገድ የመጽሐፍ ቅዱስን እውነት መረዳት ለተሳሳቱ ልምምዶች ሊዳርጉ ይችላሉ። ስለዚህ በቃ በጸጋ ነው የዳነው፣ ስለዚህ ኃጢአት ብንሰራ ምንም ችግር የለውም የሚሉ አይነት ይመስላሉ። ምናልባትም ይሄ ሰው በቤተ ክርስቲያን ውስጥ ታዋቂ ሊሆን ይችላል፣ ወይንም ደግሞ ይሄ ሰው ገንዘብ የሚሰጥ ሊሆን ይችላል፣ ተቀባይነት ያለው ሊሆን ይችላል። ማንም ይሄንን ሰው የገሰጸው የለም፣ ትክክል አልሰራህም ያለው ሰው የለም። እና ይሄንን ሰው ዝም ብላችሁ ታቅፋችሁ እንዲህ አይነት አስነዋሪ ነገር ዝም ብላችሁ ታቅፋችሁ ተቀምጣችኋል ብሎ ነው የሚናገረው። ስለዚህ እንዲህ አይነቱ ኃጢአት ወይንም እርኩሰት ከባድ ቅጣት የሚሰጠው አይነት እንደሆነ ሐዋርያው ጳውሎስ ይናገራል። ይሄ ቅድም እንዳልኳችሁ ዝሙት ፖርኒያ የሚለው ቤተ ክርስቲያንን የሚያረክስ ቅድስናን የሚያጎድፍ ነው። ስለዚህ የቆሮንቶስ ቤተ ክርስቲያን ቅድስናዋ የጎደፈ ነው። ከዚህ የተነሳ የቆሮንቶስ ቤተ ክርስቲያን ቅድስናዋ የተበላሸ እንደሆነ እንመለከታለን። እንዲህ አይነቱ ነገር ቸል ማለት ቤተ ክርስቲያንን ያፈርሳል። ቤተ ክርስቲያንን የሚያፈርስ ነው። አንደኛ ቆሮንቶስ ውስጥ በደንብ ስንመለከት አንዱ መከፋፈላቸው ቤተ ክርስቲያንን ሊያፈርስ የሚችል ነገር እንደሆነ ያነሳል። ቤተ ክርስቲያንን ያፈርሳታል። ምክንያቱም እዚህ ክፍል ላይ እንደሚጠቅሰው የሚስፋፋ የሚዛመት ነገር ነው። በደንብ አስተውላችሁ ከተከታተላችሁ በቤተ ክርስቲያን ውስጥ ፍቺ ከተጀመረ ፍቺ ይቀጥላል። እርኩሰቶች ከተጀመሩ እርኩሰቶች ይቀጥላሉ። አመጾች ይቀጥላሉ። ተዛማችነት ያላቸው እንደ ወረርሽኝ የሚሆኑ የሚስፋፉ ነገሮች ናቸው። ጳውሎስ ግን በእግዚአብሔር ቃል ላይ የማይደራደር የእውነት አገልጋይ የጽድቅ አገልጋይ ስለሆነ ባለበት ስፍራ ሆኖ ይሄንን አይነት ነውርና እርኩሰት ሲቃወም ታያላችሁ። በኋላ ላይ እንመለከታለን። በጣም አጥብቆ ይቃወማል።
እነዚህ ሰዎች ንስሐ መግባት ነበረባቸው፣ ማዘን ነበረባቸው፣ በእግዚአብሔር ፊት ማልቀስ ነበረባቸው። በመካከላቸው እንዲህ አይነት ነውር ካለ ማልቀስ ነበረባቸው። እንደው አንድ ምሳሌ ላንሳላችሁ። አንዳንድ ጊዜ የሚሸት አካባቢ ስንሄድ ሽንት ቤት ወይ ሽንት ቤት ሲመጠጥ ወይ መጥፎ የሆነ ሽታ ያለበት አካባቢ ስንሄድ መጀመሪያ አካባቢ አፍንጫችንን እንይዛለን። ከዚህ አካባቢ ለመራቅ እንሞክራለን። ግን ውሎ ሲያድር ያ ሽታ ከኛ ጋር አዳፕት ያደርግና በቃ እንደ ትክክለኛ ነገር ልንቆጥረው እንችላለን። እነዚህ በቆሮንቶስ ቤተክርስቲያን ውስጥ ያሉ አማኞች ምንም አይነት ስሜት በዚህ ጉዳይ ላይ አይሰማቸውም። ሐዘን አልነበረባቸውም። እንዲያውም ልታዝኑ ሲገባችሁ ይላል። ይሄ ልታዝኑ የሚለው ነገር ዝም ብሎ ሐዘን እንዳይመስላችሁ። ልክ ሰው ሲሞትባችሁ፣ የምትወዱት ሰው ወይ የቅርብ ሰው ሲሞት ከውስጣችሁ የምታዝኑት አይነት ሐዘን። ስለዚህ በዚህ ጉዳይ ልታዝኑ ይገባችሁ ነበር፣ ልታለቅሱ ይገባችሁ ነበር፣ በእግዚአብሔር ፊት ልትሆኑ ይገባችሁ ነበር፣ ንስሐ ልትገቡ ይገባችሁ ነበር። ወገኖቼ የአንዱ የአካን በደል የእስራኤልን ሕዝብ በጠላቶቻቸው ፊት ለፊት ተሸናፊ ያደርጓቸዋል። ስለዚህ መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ እስራኤል በድሎኛል የሚለው እግዚአብሔር። ስለዚህ እስራኤል ድል እንዲያደርግ እንዲያሸንፍ በመካከላቸው ያለው እርም፣ በመካከላቸው ያለው እርኩሰት፣ በመካከላቸው ያለው በደል መውጣት ነበረ። ስለዚህ እግዚአብሔር እንደዚህ ነው ያለው፣ ስለምን ታለቅሳለህ? እስራኤል በድሎኛል። የአካን በደል ወገኖቼ የእስራኤልን ሕዝብ በጠላቶቻቸው ፊት ለፊት እንዲመቱ ነው ያደረጋቸው። ዛሬም ቢሆን በቤተ ክርስቲያን ውስጥ በቅዱሳን መካከል የሚኖር ነውር፣ እርኩሰት ወገኖቼ የእግዚአብሔርን እጅ ይከለክላል፣ የእግዚአብሔርን ክንድ ይከለክላል። እግዚአብሔር እንደሚገባ በሕዝቡ መካከል እንዳይሰራ ይይዘዋል። መጽሐፍ ቅዱስ እንደዚህ አይደለም የሚለው? በእናንተና በእኔ መካከል በደላችሁ ምን አድርጋለች? የእግዚአብሔር እጅ ከማዳን አላጠረችም ይላል። ግን በእናንተና በእኔ መካከል የእናንተ በደል ገደልን ሰርቷል። ስለዚህ ወገኖቼ የቆሮንቶስ አማኞች ሊያዝኑ ሲገባቸው አላዘኑም። በእግዚአብሔር ፊት ንስሐ ሊገቡ ሲገባቸው ንስሐ አልገቡም። እዛው ቁጥር 2 ላይ ሄዳችሁ ስትመለከቱ እንደዚህ ነው የሚለው፣ እናንተም ታቢያችኋል ይላል። እናንተም ታቢያችኋል፣ ይልቅስ እንታዝኑ አይገባችሁምን? ይህን ሥራ የሠራውን ከመካከላችሁ ይወገድ ብሎ ይናገራል። ታቢያችኋል። እንዲህ አይነት እርኩሰት በመካከላችሁ እያለ በቸልተኝነት ተመልክታችኋል እና ከመካከላችሁ አስወግዱ ብሎ ይናገራል። ይህን ሥራ የሠራውን ሰው ከመካከላችሁ አስወግዱ። ጳውሎስ ቅድም እንዳልኳችሁ ፈርጄበታለሁ ነው የሚለው። እሱ በአካል በመካከላቸው የለም። ይህንን በሰማ ጊዜ ተመልከቱ ምን ያህል ሐዋርያ ጳውሎስ የጽድቅ አገልጋይ እንደሆነ፣ በእግዚአብሔር ቃል ላይ የቆረጠ እንደሆነ፣ የሰውን ፊት አይቶ እንደማያገለግል፣ የእግዚአብሔርን ቃል ምን ያህል እንደሚያከብር፣ ለእግዚአብሔር ቃል እውነት እንደሚኖር ባለበት ስፍራ ሆኖ በዚህ ሰው ላይ ፈርጄበታለሁ ብሎ ይናገራል። እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም ፈርጄበታለሁ። እስኪ ጳውሎስ ከተናገራቸው ነገሮች አንዳንድ ነገሮችን እያወጣን ለማየት እንሞክር። ፍርዱ የሚካሄደው እንዴት ነው? እዛው ቁጥር ላይ ሄዳችሁ ማየት ትችላላችሁ። እንደዚህ ይላል፣ እኔ ምንም እንኳን በሥጋ ከናንተ ጋር ባልሆን በመንፈስ ከናንተ ጋር ነኝ፣ ከናንተም ጋር እንዳለ ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን እሱ ባለበት ስፍራ ሆኖ አሁን ፈርጄበታለሁ። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ኃይል አሁን ፈርጄበታለሁ እያለ ይናገራል። ይሄ ፍርዱ ምን እንደሆነ በተወሰነ ለማየት እንሞክር።
ፍርዱ የሚካሄደው በጌታ በኢየሱስ ክርስቶስ ስም። ዛው 3 እና 4 ላይ ማየት ትችላላችሁ። ምን ማለቱ ነው? ፍርዱ የሚካሄደው በሰዎች ብቻ ሳይሆን ሰዎች ተሰብስበው ብቻ ሳይሆን በጌታ በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ ይላል። ምን ማለት ነው? በፍርዱ ጌታ ኢየሱስ ክርስቶስ ራሱ ተሳታፊ ነው። በዚህ ሰው ከጉባኤው መወገድ፣ በዚህ ሰው ላይ በሚፈረደው ፍርድ ጌታ ኢየሱስ ክርስቶስ ራሱ ተሳታፊ እንደሆነ የሚያሳይ ነው። ሌላው ደግሞ ፍርዱ ጌታን በመወከልና ከተሰጣቸው ስልጣን የተነሳ የሚከናወን ነው። በመካከላቸው በዚህ ፍርድ ጌታ ኢየሱስ ክርስቶስ እንዳለ፣ እንደገና ደግሞ ከጌታ ኢየሱስ ክርስቶስ ውክልና እንደወሰዱ ስልጣን እንዳላቸው። ስለዚህ ሐዋርያው ጳውሎስ በስልጣን ነው። ኢየሱስ ክርስቶስ በዚህ ፍርድ እሱም አለ። በእርሱ ስም ነው ፈርጄበታለሁ የሚለው። ሌላው ፍርዱ የሚካሄደው በጌታ በኢየሱስ ክርስቶስ ኃይል ነው። በዚህ ፍርድ የመለኮት ኃይል አለ። የጌታ ኢየሱስ ክርስቶስ ኃይል በዚህ ፍርድ አለ። የሚበየነው ብያኔ መንፈሳዊ ስለሆነ መንፈሳዊ ስልጣን ብቻ ሳይሆን ለአፈጻጸሙ መንፈሳዊ ኃይል በስራ ላይ እንደሚውል፣ የእግዚአብሔር ኃይል በዚህ ውሳኔ ውስጥ እንዳለ፣ የኢየሱስ ክርስቶስ አብሮነት እንዳለ፣ እንደገና የእግዚአብሔርም ኃይል በዚህ ሰው ላይ ሲወስን ወገኖቼ፣ እኔ በጣም በዚህ ክፍል ብዙ ነገር ተምሬያለሁ። ቤተ ክርስቲያን እግዚአብሔር ያስቀመጣቸው የሾማቸው ሰዎች እንደ እግዚአብሔር ቃል በሚወስኑት ውሳኔ፣ በሚሰጡት ውሳኔና እርምጃ ኢየሱስ ክርስቶስ አብሮ እንደሚሆን፣ የእግዚአብሔር ኃይል አብሮ እንደሚሆን ታያላችሁ። ይሄ ብቻ አይደለም። ፍርዱ የሚካሄደው ምእመናን በአንድ ላይ ተሰብስቦ ነበር። ይኸውላችሁ ተመልከቱ። ይሄ ጉዳይ የአደባባይ ጉዳይ ነው። ይሄ ጉዳይ ሰፊ ጉዳይ ነው። ይሄ በደል ወገኖቼ የሚሸፈን አይነት በደል አይደለም። በደል ሁሉ በደል ነው። ግን ይሄ ጉባኤውን ሁሉ የሚነካ፣ ጉባኤውን ሁሉ የሚበክል፣ ጉባኤውን ሁሉ የሚያረክስ፣ የክርስቶስ ቤተክርስቲያን ቅዱስ የሆነችውን ቅድስት ቤተክርስቲያን የሚያረክስ ጉዳይ ስለሆነ በአደባባይ ነው፣ በህዝቡ ፊት ነው። ህዝቡም በዚህ ውሳኔ አብረው ነበሩ። ምክንያቱም ህዝቡ ሁሉ የክርስቶስ አካል ስለሆኑ። ወገኖቼ አሁን ያለንበት ዘመን ብዙ ነገር ለዘብተኝነት ያጠቃው ነው። ከጊዜ ወደ ጊዜ እንደምታውቁ ሰው ላይ እርምጃ መውሰድ ይከብዳል፣ ደስ አያሰኝም። ግን የእግዚአብሔር ቃል ይናገራል እርምጃ እንዲወሰድ፣ ብያኔ እንዲወሰድ እና ለዘብተኝነት የበዛበት ዘመን ነው። ብዙ ነገር በዝምታ የሚታለፍበት ጊዜ ነው። ብዙ ነገር በቸልታ የሚታሰብበት ጊዜ ነው። የእግዚአብሔር ቃል፣ የእግዚአብሔር እውነት ወደ ጎን ቀስ እያለ እየተገፋ ያለ፣ ከዚያ ይልቅ የሰዎች ስሜት፣ የሰዎች ፍላጎት የሚጠበቅበት ነው። ወገኖቼ ቤተክርስቲያንን የሚያረክስ፣ የክርስቶስን አካል በሚያረክስ ጉዳይ ላይ ቤተክርስቲያን የጨከነ ልቦና ሊኖራት ይገባል። በእግዚአብሔር ቤት ውስጥ ያሉ መሪዎችና አገልጋዮች በእንደዚህ አይነት ጉዳይ ላይ ምንም አይነት ማመንታት አይጠበቅባቸውም። ጳውሎስ ይህንን ነው እየተናገረ ያለው። ስለዚህ ይሄ ውሳኔ ሲወሰን ኢየሱስ ክርስቶስ አብሮ አለ፣ የእግዚአብሔር ኃይል አለ። ደግሞ ጉባኤውም በሙሉ ይፋ በሆነ መንገድ ነው ግሳጼው የሚደረገው። ብዙ ጊዜ ይሄ በጓዳ የሚደረጉ ግሳጼዎች ብዙ ጊዜ ሰዎች አይማሩበትም። በደሉ ራሱ መውጣት አለበት፣ ይፋ መነገር አለበት። እንደዚህ አይነት በተለይ የዝሙት፣ እርኩሰት፣ እንዲህ አይነት ኃጢአቶች በጉባኤ ፊት ግሳጼ ማግኘት አለባቸው። እንደሱ ያለ ነው ሐዋርያው ጳውሎስ።
ሆኖም ግን እነሱ በዝምታ ይመለከቱ ነበር። ምንድነው የፍርዱ አይነት? የፍርዱ አይነት ምንድነው? የፍርዱ አይነት ቁጥር 5 ላይ ተመልከቱ። እንደዚህ ይላል፣ እንደዚህ ያለውን ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው። በጣም ከባድ ፍርድ ነው። ከባድ እርምጃ ነው። እንደዚህ አይነቱን ለስጋው ምን ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። ምን ማለት ነው? ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ብሎ ነው ጳውሎስ በተለይ የመንገድ ልናየው የሚገባ ለስጋው ጥፋት ይላል። ለሰይጣን ታልፎ እንዲሰጥ ምን ነው? ፍርዴ ነው። በጣም ከባድ ፍርድ ነው። ይህንን ክፍል የተለያዩ ሰዎች ወይንም ደግሞ የተለያዩ ቡድኖች በተለያየ መንገድ ይተረጉሙታል። አንዳንዶች በዚህ ከተማም ይሄ ትምህርት ሲሰጥ ሰምቻለሁ። ይሄንን ክፍል በመጥቀስ ሰዎች ኃጢአት በተደጋጋሚ ሲሰሩ፣ ቅዱሳን በተደጋጋሚ ኃጢአት ሲሰሩ እግዚአብሔር በሞት በኩል ወደ መንግስተ ሰማያት ይወስዳቸዋል የሚል ትምህርት ሰምቻለሁ። በዚህ ከተማ ማለት ሰዎች ደጋግመው ኃጢአት የሚሰሩና ማይመለሱ ከሆነ በሞት ይወስዳቸዋል። አንዱ አተረጓጎም ይሄ ነው። በደንብ ክፍሉን ካየን ግን እንደሱ አይደለም የሚለው አውዱ የሚናገረው በሞት አቋራጭ ያንን ሰው ወደ መንግስተ ሰማያት ይወስደዋል፣ አልመለስ ስላለ በዚህ ይወስደዋል እያለ አይደለም። ይሄ ሰው እንዲማር፣ ይሄ ሰው እንዲቀጣ፣ ይሄ ሰው ከቤተ ክርስቲያን ተገልሎ ከቤተ ክርስቲያን አባልነት ተገልሎ ማለት ሁለት መንግስታቶች አሉ ታውቃላችሁ በምድር ላይ ማለት አካላዊ የሆነውን አይደለም እላችሁ። በመንፈሳዊ ዓለም ሁለት መንግስት አለ። የእግዚአብሔር መንግስት በቤተ ክርስቲያን ውስጥ የሚሰራና የሚገለጥ በቅዱሳን የሚሰራ የእግዚአብሔር መንግስት አለ። እንደገና ደግሞ የዚህ የጨለማው ዓለም ገዢ መንግስት ወይም አገዛዝ አለ። እኛ በክርስቶስ ኢየሱስ ስናምን ከዚህ አገዛዝ ወይንም ከዚህ መንግስት ወጥተን ወደ እግዚአብሔር መንግስት ነው የገባ ነው። ስለዚህ ይሄ ሰው አሁን ከቤተ ክርስቲያን ሲወገድ ወይንም ደግሞ ይሄ ሰው ሲገለል አማኞች በቤተ ክርስቲያኑ ሲሆኑ ብዙ ጊዜ እንደ ተራ ይመስለናል እሑድ ስንመጣ ምናምን። ወገኖቼ በቤተ ክርስቲያን ውስጥ የእግዚአብሔር አሰራር አለ። አሜን። የእግዚአብሔር እጅ አለ፣ የእግዚአብሔር ጥበቃ አለ፣ የእግዚአብሔር ፕሮቴክሽን አለ። ስለዚህ ከዚህ ሰው የአጥር ነው የሚነሳው፣ ያ ጥበቃ ነው የሚነሳው። ከቤተ ክርስቲያን ሲወጣ ይሄ ሰው ለክፉ ተጋላጭ ይሆናል፣ ለሰይጣን ጥቃት ተጋላጭ ይሆናል። አካሉ፣ መንፈሳዊ ብዙ ነገሩ ጉዳት ውስጥ ይገባል ማለት ነው። ይሄ ሰው ይሄንን ፍርድ ፈርጄበታለሁ እያለ ያለው ይሄ ሰው እንዲማር ነው። ይሄ ሰው እንዲቀጣ ነው። ተጸጽቶ ምን እንዲሆን ነው? እንዲመለስ እንጂ እንዲሞት አይደል። ክፍሉ ለሄዳችሁ ስትመለከቱ ከእርሱ ጋር አብራችሁ ምን አትሆኑ ይላል። ምግብ አትብሉ ይላል። አብራችሁ አትሆኑ ይላል ማለት ከእሱ ጋር ኢቭን በቤተ ክርስቲያን ውስጥ ይሄ ውሳኔ ተወስኖ በውጭ ከዚህ ሰው ጋር ህብረት ሰው እንኳን ቢያደርግ እዚህ ጋር ቤተ ክርስቲያን የወሰነችውን ውሳኔ ከንቱ እያደረገ ነው። ስለዚህ ይሄ ሰው መማር አለበት፣ መቀጣት አለበት ነው ሐዋርያ ጳውሎስ እያለ ያለው። ስለዚህ ለሰይጣን ታልፎ ይሰጣል ሲል በሌላ መንገድ ሰይጣን ራሱ በማን አገዛዝ ስር ነው ያለው? በማን አገዛዝ ስር ነው ያለው? በእግዚአብሔር አገዛዝ ስር አለ ማለት እግዚአብሔር ሉዓላዊ ነው። ለሰይጣን ታልፎ ሲሰጥ ጥቃት ይደርስበታል። ይሄ ሰው ይጎዳል። አካሉ ሊጎዳ ይችላል፣ ጤናው ሊጎዳ ይችላል፣ ብዙ ነገሩ ሊጎዳ ይችላል። በዚህ ውስጥ ግን ዋናው የዚህ ውሳኔ የዚህ ፍርድ ወይንም የዚህ እርምጃ ዓላማው ተጸጽቶ የሰራው ስራ ትክክል እንዳልሆነ በደል እንደሆነ ቤተክርስቲያን እንዳረከሳት የእግዚአብሔርን መቅደስ እንዳረከሰ ተጸጽቶ ከዚህ ኃጢያቱ ምን እንዲሆን ነው?
እንዲመለስ ነው ዓላማው። እንዲማር እንደገና እንዲታረም ነው ዓላማው። ስለዚህ ሐዋርያ ጳውሎስ ምንድነው የሚለው? ክፉውን ከመካከላችሁ አስወግዱ ይላል። ይሄ ጭካኔ ይፈልጋል፣ ውሳኔ ይፈልጋል። ለእግዚአብሔር ቃል ቅድሚያ መስጠት፣ ለእግዚአብሔር ቅድሚያ መስጠት ይፈልጋል። ስለዚህ ክፉን፣ ይሄ ክፉ ነገር ነው፣ ይሄ እርኩስ የሆነ ነገር፣ ይሄ ነውር የሆነ ነገር ነው። የክርስቶስን አካል ቤተክርስቲያንን የሚያጎድፍ የሚያቆሽሻት፣ የእግዚአብሔርንም እጅ ደግሞ ሊከለክል የሚችል ጉዳይ ስለሆነ ከመካከላችሁ አስወግዱ ብሎ ይናገራል። እንግዲህ ይህን አይነት ኃጢአት የሰራውን ሰው ከቤተ ክርስቲያን ህብረት ማስወገድና ለሰይጣን ግዛት አሳልፎ መስጠትን ስንመለከት ይህ እዛው 5:11 ላይ እንደዚህ ብሎ ይናገራል። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ስካር ወይም ነጣቂ ቢሆን ከነርሱ ጋር እንዳትተባበሩ እጽፍላችኋለሁ ይላል። ማለት ሌሎች ትርጉም ላይ ሄዳችሁ ስትመለከቱ ከዚህ ቀደም የጻፈው መልእክት እንዳለ ይታሰባል። የጻፈላቸው ደብዳቤ አለ። ቀድሞም እንዲህ አይነት ነገር ጋር ምን እንዳያደርጉ፣ እንዳይተባበሩ፣ እርኩስ ከሆነ ነገር ጋር እንዳይተባበሩ ማለት ነው። ስለዚህ እንደዚህ ያሉት ክርስቲያኖች፣ እንደዚህ ያሉት ወንድሞች የሚባሉ ግን በእንደዚህ አይነት ነገር የሚመላለሱ ጋር አትተባበሩ ይላል። ሳምንት በሰፊው እሱን ልናይ እንችላለን። እንግዲህ የሐዋርያ ጳውሎስ ዋነኛ ትኩረቱ ምንድን ነው? በዚህ መልእክት ውስጥ ምንድን ነው? የሐዋርያ ጳውሎስ ዋነኛ ትኩረቱ በቤተ ክርስቲያን ቅድስና ላይ ነው። ምዕራፍ 1 ስንጀምር ቤተ ክርስቲያን ምን ናት ብለን ነው የጀመርነው። ቤተ ክርስቲያን ቅዱስ ናት ይላል። የተቀደሰች ናት፣ ለእግዚአብሔር የተለየች ናት፣ የእግዚአብሔር ማደሪያ ናት። ቤተ ክርስቲያን የተለየች የእግዚአብሔር ጉባኤ ናት። ስለዚህ እቺ የተለየችው የእግዚአብሔር ጉባኤ የሆነችው ቅድስት የሆነችውን ቤተ ክርስቲያን የሚያቆሽሽ የሚያሳድፍ እርኩሰት በመካከላቸው ገብቷል። ስለዚህ ግድ እያለው ያለው ምንድነው? ቤተ ክርስቲያን ምን ሆናለች? ቅዱስ የሆነች ቤተ ክርስቲያን፣ ለቅድስና የተጠራች ቤተ ክርስቲያን ረክሳለች። እናንተ ደግሞ ዝም ብላችሁ ተመልከታችኋል። ዝም ብለን ቆም ብለን እንመልከት። እኔና እናንተ ዛሬ እንዲህ አይነቱ ነውር ወይንም እርኩሰት በአካባቢያችን በቤተ ክርስቲያን ወገኖቼ፣ እንደ ቤተ ክርስቲያን እንደ ክርስቶስ አካል እያንዳንዱ ሰው እንዲህ አይነት ነገር ሲሆን ግድ ሊለው ይገባል። የቤተ ክርስቲያን መሪዎች፣ አገልጋዮች ብቻ ሳይሆኑ ሁሉም ሰው የክርስቶስ ቤተ ክርስቲያን ስትረክስ ወይንም ደግሞ ስትበላሽ ዝም ልንል አይገባም። ልናዝን ይገባል። በዚህ ጉዳይ ላይ ግድ ሊለን ይገባል። ስለዚህ ሁሉም በክርስቶስ አካል ውስጥ ያሉ አማኞች በሙሉ በዚህ ጉዳይ ላይ ውስጣቸው ወገኖቼ በጽድቅ ሊቆጣ ይገባል። ሐዋርያ ጳውሎስ ይሄንን ነው እያደረገ ያለው። የሱ ዋናው ትኩረቱ በቤተ ክርስቲያን ያለው ቅድስና እያደፈ የሄደበት ሁኔታ ነው። እንግዲህ ኃጢአት የሰራው ሰው የቤተ ክርስቲያንን ቅድስና እንዳይበክል ከቤተ ክርስቲያን መወገድ ይኖርበታል። ከቤተ ክርስቲያን መወገድ ይኖርበታል። እንግዲህ ሐዋርያ ጳውሎስ መጀመሪያ እንደጠቀሰው ምክንያቱም ቅዱስ የሆነችውን ቤተ ክርስቲያን የሚያረክስ ባዕድ የሆነ ወገኖቼ ነውር፣ እርኩሰት የሆነ ገብቶባታል። ስለዚህ ይሄ እርኩሰት መውጣት አለበት። ቅድስናዋ መጠበቅ አለበት። የቤተ ክርስቲያን ቅድስና መጠበቅ አለበት። ወገኖቼ ቅድስና በብሉይ ኪዳንም በአዲስ ኪዳንም ያለ የእግዚአብሔር ቃል እውነት ነው። እግዚአብሔር ቅዱስ ነው። እግዚአብሔር ለዘላለም ቅዱስ ነው አይደል? አንደኛ ጴጥሮስም ላይ እንደሚናገር እኔ ቅዱስ እንደሆንኩ አይደለም የሚለው? እናንተ በኑሯችሁ ሁሉ ቅዱሳን ሁኑ።
ስለዚህ የእግዚአብሔር ቤተክርስቲያን ቅዱስ ናት፣ የተለየች ናት። ከሌላው ማህበር፣ ከሌላው ህብረት፣ ከሌላው ጉባኤና ስብሰባ ልዩ የሚያደርጋት አንዱ ነገር ቤተክርስቲያን ቅድስናዋ ነው። ስለዚህ በቤተክርስቲያን የእግዚአብሔር ቅድስና መታወጅ አለበት። ቅድስና ለማን? ለእግዚአብሔር። ቅድስና ለእግዚአብሔር። ጳውሎስን እየቆረቆረው ያለው ይሄ ነው። ይህ ሰው ከቤተክርስቲያን ሲታገድ ለሰይጣን ኃይል ተጋላጭ ይሆናል። ይሄ ማለት ይሄ ሰው አሁን ባለበት ሁኔታ ድነቱን ያጣል ማለት አይደለም። ወይንም ጨርሶ ይሄ በመታታዊ መንገድ ወይም በድግምት በሆነ መንገድ ማለት አይደለም። ይህንን ክፍል በደንብ እንድትረዱ ማለት ከቤተክርስቲያን ጥበቃ ከለላ በቤተክርስቲያን ውስጥ ከሚያገኘው ከሚካፈለው የእግዚአብሔር ነገር ይሄ ሰው ይወጣል። ስለዚህ ተጋላጭ ይሆናል። ብዙ ጊዜ እንዲህ የሚባል ነገር አለ። ቤተክርስቲያን በተለያዩ እንደዚህ አይነት እርኩሰት፣ አመጽ፣ እንደዚህ አይነት ነውር ሲሰሩ ሰዎችን ቤተክርስቲያን እርምጃ ስትወስድ ሌላ ቤተክርስቲያን ይሄዳል ተብሎ ይታሰባል። ትንሽ እዚህ ላይ ማንሳት ፈልጋለሁ። ጳውሎስ ያለውን በደንብ ስሙ። በጌታ በኢየሱስ ስምና በኢየሱስ ክርስቶስ ኃይል በዚህ ሰው ላይ ምን አድርጌበታል? ፈርጄበታል። ይሄ ሰው የትኛውን ቦታ ቢሄድ ከዚህ ፍርድ ነፃ ሊሆን አይችልም። እውነት ከሆነች እውነተኛ ቤተክርስቲያን ከሆነች በሄደበት ቦታ ይሄ ሰው ያቺን እውነተኛ ቤተክርስቲያን ይበክላታል እንጂ ለዚያች ቤተክርስቲያን የበረከት ምክንያት አይሆንም። ስለዚህ ከሱ ጋር ፍርዱ ይከተላል ማለት ነው። ይሄ እርምጃ ይከተላል። ስለዚህ ይሄ ሰው ያለው ብቸኛ ምርጫ መጸጸት ነው። ከክፉ መንገዱ መመለስ ነው። እግዚአብሔር መሐሪና ይቅር ባይ አምላክ ነው። ቢመለስ እግዚአብሔር ይህንን ሰው ይቅር ይለዋል። ግን ይሄ ሰው አይ እዚህ ቤተክርስቲያን የወሰነችውን ውሳኔ አልቀበልም ቢል ወገኖቼ ያ ፍርድ ያ ውሳኔ በኢየሱስ ክርስቶስ ስም እንደገና ደግሞ በኢየሱስ ክርስቶስ ኃይል በቅዱሳን ህብረት ቤተክርስቲያን የወሰነችው ውሳኔ ስለሆነ የትኛውን ቦታ ቢሄድ ይሄ ሰው ከዚህ ውሳኔ ሊያመልጥ አይችልም። በዚህ ጉዳይ ላይ ዋጋ ይከፍልበታል፣ ይቀጣበታል። እና በእነዚህ አይነት ሁኔታ ሰው ሊያመልጥ አይችልም። እዛው 6 እና 7 ስትመለከቱ እንደዚህ ይላል፣ መመካታችሁ መልካም አይደለም። መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱት። አሮጌውን እርሾ ምን አድርጉት? አስወግዱት። ይሄ የእስራኤል ታሪክ የእስራኤል ከግብጽ ባርነት ሊወጡ ሲሉ መጨረሻ አካባቢ የነበረውን ታሪክ ያነሳል። ዘጸአት ምዕራፍ 12 ቁጥር 12 እስከ 13 እና እንደገና 21 ከቁጥር 21 እስከ 27 ስትመለከቱ የእስራኤል ሕዝብ ከግብጽ የመውጫው ምሽት ላይ ከአጥፊው የሚጠብቃቸውን በግ እንደምታውቁ ጠቦቱን ሁሉም ሰው አርዶ በመቃኑ በጉበኑ ላይ ይቀባል። ግን አንድ ትእዛዝ ተሰጥቷቸዋል። ምንም የኪዳን ሕዝብ ቢሆኑ ያንን ትእዛዝ ማክበር አለባቸው። ከዚያ ሊያመልጡና ሊድኑ የሚችሉት በዚያ ደም ሲከለሉ፣ ሁሉም በቤት ውስጥ ሲሆኑ፣ በደሙ ሲሸፈኑ፣ በደሙ ውስጥ ሲሆኑ፣ ከደሙ ውጪ ከመቃኑ ውጪ ሜዳ ላይ ቢገኙ እንደ የትኛውም ግብፃውያን አደጋ ሊደርስባቸው እንደሚችል የሞት መልአክ ያልፋል። ስለዚህ ከዚህ ለማምለጥ ሁላችሁም የት መሆን አለባችሁ እያለ ያለው ምንድነው? ልክ ወገኖቼ ከቤተ ክርስቲያን ጥበቃ ከቤተ ክርስቲያን ከለላ አንድ ሰው ሲወጣ ለአደጋ ተጋላጭ ነው።
ያንን ነገር ለማሳየት ነው። እንደምታውቁት የእስራኤል ሕዝብ በመጨረሻ ሊወጡ ሲሉ ፋሲካን ሲያከብሩ የሚያደርጉት ነገር ሁሉም ምንም አይነት ርዝራጅ እርሾ አሮጌ እርሾ ቤታቸው አይኖርም። ከቂጣው ከምን ሁሉ ያንን ነው የሚያጸዱት። ምክንያቱም ፋሲካ የነጻነት በዓል ነው። የመውጣት ከባርነት ከቀንበር ነፃ የሚወጡበት ነው። ስለዚህ ከአሮጌውን እርሾ አስወግዶ በአዲስ እርሾ ይላል። ይሄ አሮጌው እርሾ የሚለው ሁሉም ሰው የመጣው ከዓለም ነው አይደል? ሁላችንም ከኃጢአት መንደር ነው፣ ከርግማን ነው ወጥተን ወደ ህይወት የመጣ ነው። ስለዚህ ወደ አሮጌው እንደገና ምን መሆን የለብንም፣ መመለስ የለብንም። የአዲሱ እርሾ ምሳሌ ሁሉም ሰው ወደ አዲሱ በክርስቶስ ኢየሱስ ያገኘነው አዲስ የህይወት ስርዓት አለ፣ አዲስ የህይወት ምልልስ አለ። በዚያ ውስጥ መመላለስ የሁሉም ሰው ኃላፊነት ነው። እንግዲህ ጳውሎስ እየተናገረው ያለው ይሄንን ልክ እንደዚሁ ኃጢአት የሰራውን ሰው ከቤተ ክርስቲያን ሲታገድ ሲገለል ለአደጋ ተጋላጭ እንደሚሆን ያነሳል። ለሰይጣን ታልፎ የተሰጠው ሰው በስጋው መከራ ሊደርስበት ይችላል። ግን ትልቁ ቁም ነገር ለሰይጣን የተሰጠው ሰው ችግር ውስጥ ሲገባ፣ መንፈሳዊ ነገሩ ፈተና ውስጥ ሲገባ፣ እዚህ ክፍል ላይ ስትመለከቱ ብዙዎች እችን የሚያነሷት ነገር አለ። በቃ ሽልማቱ ይቀርብኛል፣ አክሊሉ ይቀርብኛል፣ እንደፈለኩ ብሆን፣ በኃጢአት ውስጥ ብመላለስ፣ በኃጢአት ውስጥ ብኖር በቃ የሚቀርብኝ ሽልማቱ ነው ይላል። ወገኖቼ እንደሱ አይደለም ክፍሉ የሚለው። እዚህ ክፍል ላይ ስትመለከቱ ይሄ ሰው እንደማይጠፋ በተወሰነ ደረጃ ሊያሳየን ይችላል ክፍሉ። ይህም የሚሆነው ከተመለሰ ብቻ ነው። ስለዚህ ሰው ገብታችሁ እናንተ አጥኑ፣ ከተመለሰ ብቻ። ሰው ከኃጢአቱ ካልተመለሰ፣ በኃጢአቱ ከጸና፣ በኃጢአቱ ከቀጠለ ወገኖቼ ለመዳን ዋስትና ሊኖረው አይችልም። እንደሱ ቢሆን ኖሮ ወገኖቼ እግዚአብሔር የምህረት ደጅን የይቅርታ ንስሐ የሚባለው ነገር አያስፈልግም ነበር። ሰው እንደፈለገ ኖሮ ከዚያ በኋላ እድናለሁ ብሎ የሚያስብ ከሆነ፣ ስለዚህ ይሄ ሰው መመለስ ይጠበቅበታል። በዚህ ጉዳይ ተጎድቶ ተምሮ ታርሞ ከዚህ ክፉ መንገድ መመለስ ይኖርበታል። ዓላማውም ይሄ ነው፣ እንዲመለስ ነው ዓላማው። ለሰይጣን ታልፎ የተሰጠበት ዓላማ ግን ወገኖቼ ቀላል ነገር አይደለም። እንደው ቀላል ነገር እንዳይመስላችሁ፣ ለሰይጣን ታልፎ መሰጠት ቀላል ነገር እንዳይመስላችሁ፣ ቀላል ነገር እንዳይመስላችሁ። በጣም ከባድ ቅጣት፣ ከባድ ቅጣት። በዚያ ሰው ህይወት ላይ የሚደርሰው መፍረስ፣ በዚያ ሰው ህይወት ላይ የሚደርሰው ጉዳት፣ በዚያ ሰው ላይ የሚመጣበት ወገኖች አስጨናቂ ነገር ቀላል እንዳይመስላችሁ። በጣም አንዳንድ ጊዜ ሰዎች እግዚአብሔር ደጋግሞ እንዲመለሱ እየነገራቸው ባለመመለስ፣ በክፋታቸው በኃጢአታቸው ጸንተው ሲኖሩ ለማይረባ አእምሮ ታልፎ ሊሰጡ ይችላሉ። ስቃይ ውስጥ ሊገቡ ይችላሉ። እንግልት ውስጥ ሊገቡ ይችላሉ። ስለዚህ እንደ ቀላል ነገር እንዳታስቡት። ለሰይጣን ፍርድ አሳልፌ ሰጥቻለሁ የሚለው ቀላል ነገር አይደለም። በጣም ከባድ ነገር ነው። እንግዲህ ለሰይጣን ታልፎ የተሰጠው ሰው እንደገና ወንጌል ያስፈልገዋል ማለት ነው። እንደገና ወደ እግዚአብሔር ቃል እውነት መመለስ እንደገና ወገኖቼ የእግዚአብሔርን ነገር መረዳት ያስፈልጋል። ሌላው እዚህ ክፍል ላይ የሚያነሳ መልእክቴን እያጠናቀቅኩ ነው። ወደ ላይ ሄዳችሁ 6 እና 8ንም ስትመለከቱ ለምንድነው ይሄ ሰው እንዲወገድ የተፈለገው? ለምንድነው ቤተክርስቲያን እርምጃ የምትወስደው? ቤተክርስቲያን እርምጃ ከመውሰዷ በፊት ማቴዎስ ወንጌል ላይ እንደሚናገረው የምትሄድበት መንገድ አለ። ለብቻው ንገረው ይላል። ባይሰማ 2 ሰው አድርገህ፣ ባይሰማ 3 ሰው። እንደገና ደግሞ ቤተክርስቲያንን ባይሰማ እንደ አረመኔና ቀራጭ ቁጠረው ይላል። ወገኖቼ ያለንበት ዘመን
ብዙ ነገር ችላ ምንልበት ቤተክርስቲያን ምንም ማድረግ እንደማትችል ኃይል የሌላት መወሰን የማትችል ተደርጎ ይታሰባል። ስለዚህ ብዙ ሰው በርኩሰት ውስጥ በኃጢአት ውስጥ ሆኖ ለዘብተኝነት ይታይበታል፣ ቸልተኝነት ይታይባታል። አገልጋዮች ዋጋ ቸልተኝነት፣ መሪዎች ዋጋ ቸልተኝነት ይታይባታል። እንዲህ አይነት ነገሩን ስታይ ይሄ ሰው ሊጠፋ ይችላል፣ ሊሰበር ይችላል፣ ሊጎዳ ይችላል ብላ ታቅፋለች። ግን መጽሐፍ ቅዱስ እዚህ ክፍል ላይ የሚናገረው ጥቂት እርሾ ብዙ ሊጥን ያቦካል። ስለዚህ እንዳያቦካ የበለጠ ቤተክርስቲያን በእርኩሰት እንዳትጥለቀለቅ፣ በእርኩሰት እንዳትሞላ፣ የእግዚአብሔርም ክንድ የእግዚአብሔር እጅ እንዳይያዝ እንዲህ አይነቱን ቤተክርስቲያን ለይታ ማውጣት እንዳለባት መጽሐፍ ቅዱስ ይናገራል። በጣም የቤተክርስቲያን አገልጋዮች መሪዎች ብቻ ሳይሆን ህዝቡ ሁሉ እርኩሰት ሲታይ ወገኖቼ የመሪዎች ጉዳይ ነው ብላችሁ አትተው፣ የአገልጋዮች ጉዳይ ነው ብላችሁ አትተው። እናንተም ዝም ብላችሁ ከተቀመጣችሁ ካላዘናችሁ፣ ይሄ ጉዳይ ውስጣችሁን ካልነካ ወገኖቼ በሌላ መንገድ ሐዋርያ ጳውሎስ እያለ ያለው ታቢያችኋል። እናንተ የዚህ ጥፋት አካል ወይም ተባባሪ አይነት ሆናችሁ ትታያላችሁ እያለ ነው። ስለዚህ ጥቂት እርሾ ብዙ ሊጥን ያቦካል ማለት እህቶች በደንብ ይህንን ያውቃሉ። ብዙ ጊዜ እንጀራ ለመጋገር ብዙ ጊዜ እርሾ ብዙ አመት ይቆያል ካያችሁ ማለት ሌላ ጊዜ ያስቀራሉ፣ ያንኑ ይጠቀማሉ፣ እንደዚህ አይነት ነገር እና ክፉ ነገር በቤተክርስቲያን እየተላለፈ ወደ ትውልድ ይመጣል። አመጽ እየተላለፈ፣ እርኩሰት እየተላለፈ። ስለዚህ እርሾ ሊጡን ሁሉ እንደሚያቦካ ኃጢአትም እርኩሰትም የመስፋፋት የመብዛት የመጥለቅለቅ ኃይሉ ከፍተኛ ነው። ስለዚህ አሮጌውን እርሾ መወገድ አለበት። እንዲህ አይነት እርኩሰት ከቤተ ክርስቲያን መወገድ አለበት። እንዲህ አይነት አስጸያፊ ነገር መወገድ አለበት። ስለዚህ በዚህ ሰው ላይ ወገኖቼ እርምጃ ቤተ ክርስቲያን መውሰድ አለባት እያለ ነው ጳውሎስ እየተናገረ ያለ። እሱ እዛ ሆኖ ፈርጀበታል በኢየሱስ ክርስቶስ ስምና በኢየሱስ ክርስቶስ ኃይል በዚህ ሰው ላይ ፈርጀበታል እና አስወግዱት እያለ ሰውየውን እየጠላ ነው። ለሰውየው ፍቅር የለውም ጳውሎስ፣ በደንብ አለው። እንዲያውም ለሰውየው ያለውን ፍቅር ነው የሚገልጸው። የሰውዬ እንዲመለስ ያ ሰው እንደገና ከእግዚአብሔር ጋር ያለውን ህብረት እንዲያድስ የሚያሳይ ነው። ስለዚህ ይህንን ነው እያለ ያለው። እርሾ የሌለበት አዲስ ሊጥ ደግሞ ቅድም እንዳልኳችሁ በክርስቶስ ያገኘነው አዲስ የህይወት ስርዓትና ባህሪ። እግዚአብሔር አምላክ ይርዳ። ስለዚህ ቆም ብለን ራሳችንን መፈተሽ አለብን። ይህንን ሰው እንደ ምሳሌ ስናይ ራሳችንን ግን መፈተሽ አለብን ወገኖቼ። ገና ቤተክርስቲያን ወደ ሌላ ነገር ሳትመጣ ነገሮች ወደ ብርሃን ሳይወጡ እዛ ምዕራፍ 4 ላይ ጳውሎስ ምን ይላል? አትፍረዱ ይላል አይደል? እሱ ላይ ተናግሬ ማለት ፈልጋለሁ። አትፍረዱ ይላል። እዚህ ላይ ደግሞ ፈርጄበታለሁ ይላል። ምንድነው ሁለቱ ክፍል ላይ ያለው ልዩነት? እዛ ጋር አትፍረዱ ሲል ወደ ብርሃን ባልወጣ ነገር፣ በሰው ሞቲቭ፣ በሰው ውስጡ ባለው ባልተገለጠ ነገር ላይ ምን አታድርጉ ነው የሚል። በሰው ሐሳብ፣ በሰው የውስጥ ዝንባሌውን እኛ መፍረድ አንችልም። ያንን መፍረድ የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። በተገለጠ ነገር ግን በባህሪ በሚታይ ነገር ግን ይፋ በሆነ ነገር ግን እናንተ መፍረድ አትችሉም ምን ይላል? ቤተክርስቲያን መፍረድ ትችላለች ብሎ ነው የሚናገረው። ምክንያቱም የዚህ ሰው ኃጢአት ወይንም በደል የተገለጠ ነው፣ የወጣ ነው፣ የሚታይ ነው። ስለዚህ በዚህ ሰው ላይ መፍረድ ትችላላችሁ ብሎ እሱም ፍርዱ ነው ወይንም ውሳኔውን ይናገራል። ዛሬ እስከ ቁጥር 8 ድረስ ያለው ነው ለማየት የሞከርነው። እግዚአብሔር ቢፈቅድ ሳምንት እንቀጥላለን። ግን ዛሬ አንድ ነገር እናስተውል። አሮጌውን እርሾ አስወግዱ። ስለዚህ እርሾ የሆነ ነገር ማለት ክፉ የሆነ በእግዚአብሔር መንግስት ውስጥ በቤተ ክርስቲያን ውስጥ የቤተ ክርስቲያንን ቅድስና የሚያበላሽ የሚያረክስ ነገር ትንሽም የምትመስል ነገር ትንሽ ልመመድ ብትሆን በእኛ ዙሪያ ያለ ማንም ማያውቀው ጉዳይ ቢሆን ወገኖቼ ዛሬ እናስወግድ። አለበለዚያ በጣም መጥፎ ነገር ነው በህይወታችን የሚገጥመን፣ ጉዳት ነው በህይወታችን የሚገጥመን።
ስለዚህ ቤተክርስቲያንን እንዳያሳድፍ እንዳያበላሻት ይህንን አውጡት ይላል። እግዚአብሔር ይርዳል። ስለዚህ እንደዚህ አይነት ነገር ከቤተ ክርስቲያን መወገድ አለበት፣ መውጣት አለበት። ሰውዬ እንዲማር፣ ሰውዬ እንዲቀጣ፣ እንደገና እንዲመለስ ማለት ነው። እግዚአብሔር አምላክ ይርዳል። አጭር ጸሎት እንጸልይ።